ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ ጃል ሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ ፍቅራቸው ሲደበዝዝ ከሰለዋት እጃችን ከዚክር ሲርቅ ልጆቻችንን በሳቸው መሰየም ስናቆም አላህ ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ወለኩም ፊ ረሱሊላሂ ኡስወቱን ሐሰና ረሱል ይዘውት የመጡት ቁርአን በጣም የሚያስደምም መመሪያው የሚያምር ነው። ይዘውት የመጡት ሸሪዓ በጣም ደስ የሚል ነው። ታዲያ ረሱላችንን የሚሳደቡት ለምንድን ነው? ለምን ይመስላል? በአሁን ሰዓት ትሰማለህ ከያቃጫው አንድ ባለጌ ተነስቶ ረሱላችንን ይሳደባል። ይሄ በዱርዬነት ዓለም ያሳለፈ ዱርዬ የሆነ ሰው በዱርዬ ቋንቋ ረሱልን ሲሳደብ ትሰማለህ። ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ ፍቅራቸው ሲደበዝዝ ከሰለዋት እጃችን ከዚክር ሲርቅ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። የቁል ገጣም ምን ይላል? ኢዛ አራደ አላህ ነሽረ ፈዲለትን ጡውየት አታሐ ለሃ ሊሳነ ሐሱዲ። አላህ የተዘጋን የተረሳን ውብ ስብዕና መግለጥ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለሱ ያወራል፣ የሱ ዝም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክረዋል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለመያዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወሕይ አይተውት ነበር። ለየብሉገነ ሃዘ ዲን ማ በለገ ሌይል ወነሃር ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አላህ የተሟላ ስብዕና የሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነቢይ ሰለላሁ ዐለይሂ ወሰለም። የእሳቸውን ነቢይነት አይደለም ሰው አይደለም መላኢካ እንስሳት ሁሉ የመሰከረላቸው። አቡ ሰዒድን አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነቢዩ ዐለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን እንከታተለው። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል
ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቀን ሳካሁ ላሁ ኢለይ አለ። አላህ ወደ እኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ እንዲህ አለ። ገጠሬው ተገረመ፣ እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል አረገ። የስሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው። ይሄ ገበሬን ታሪክ አያውቅም። ፍየሎችን ሰብስቦ ወደ መዲና አቀና። መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነብዩ ሰለላሁ ዐለይሂ ወሰለም ፈልጎ ወደ አገኛቸው። የተከሰተውን ክስተት ነገራቸው። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ። ህዝቡ ተጠራና መስጂዱ ሞላ። ከዛም ገጠሬውን ተነስና ያየውን ተናገር አሉት። ተነሳና የተከሰተውን ክስተት ተናገረ። ሰሃቦቹ ደንግጠዋል። ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል። ነቢዩም አለይሂ ሰላቱ ወሰላም ሰደቀ እውነት ብሏችኋል አሉ። ፈወለዚ ነፍሱ ሙሐመድን ቢየዲህ። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብለ። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስተት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ አለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለሳቸው ሙሐደራዎች ይደረጋሉ። በሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን አለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 የሚያወርዳል በየቀኑ ረስተናል። ነቢዩ አለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ ያወርዳለሁ አለ አላህ። አላሁመ ሰሊ ወሰለም ወባሪክ አለ ሰይድና። ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍ የሚል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር
ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው ሙሐደራዎች ይደረጋሉ። በእሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በእሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 የሚያወርዳል በየቀኑ። ረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ወለኩም ፊ ረሱሊላሂ ኡስወቱን ሐሰና። ረሱል ይዘውት የመጡት ቁርአን በጣም የሚያስደምም መመሪያው የሚያምር ነው። ይዘውት የመጡት ሸሪዓ በጣም ደስ የሚል ነው። ታዲያ ረሱላችንን የሚሳደቡት ለምንድን ነው? ለምን ይመስልሃል? በአሁን ሰዓት ትሰማለህ ከያቃጫው አንድ ባለጌ ተነስቶ ረሱላችንን ይሳደባል። ይሄ በዱርዬነት ዓለም ያሳለፈ ዱርዬ የሆነ ሰው በዱርዬ ቋንቋ ረሱልን ሲሳደብ ትሰማለህ። ሱብሃንአላህ። ተመልከት። ሌላው አንዳንዴ ፊልም ይሰራል፣ ካርቶን ፊልም ይሰራል፣ ይሳለቃል። ግን ለምንድን ነው ይሄ ሁሉ የሚሆነው? ስለ ረሱላችን ሰለላሁ ዐለይሂ ወሰለም የሚነገራቸው ነገር በተቃራኒው ነው። አሁን አንዱ ባለጌ ተሳደበ አይደል? አንዱ ባለጌ ተሳደበ፣ ሌላው ደግሞ አራገበው። ሁላቸውም በዛ ነገር ላይ አብዛኞቻቸው በዛ ነገር ላይ ደስተኞች ናቸው። እንኳን ረሱልን ሰለላሁ ዐለይሂ ወሰለም ያክል ሰው ይቅርና ተራ ሰው ቢሆን እንዲህ ጋጦጥ የሆነ አስተዳደር ባልሆነ መልኩ ሲገለጽ እንደው በኢንሳፍ ቢያዩት ይሄ ገባ አይገባም አይደል? ግን ይሄ ለምንድነው ብለህ ካልክ በጣም በመጥፎ ሁኔታ የሚሰበኩበት ሁኔታ አለ። እስልምና ማለት ገዳይ ነው፣ አጥፊ ነው። መሐመድ ማለት መጥፎ ሰው ነው፣ እንደዚህ ነው። በጣም ስለ ረሱሉ ሰለላሁ ዐለይሂ ወሰለም ባልሆነ መልኩ ይሰብኳቸዋል፣ ይነግሯቸዋል። ለምን? ስለ ነቢያችን ካወቁ እስልምናን ስለሚቀበሉ። ስለ ቁርአኑም እንደዛው ነው። ስለ ቁርአኑ ካወቁ ቁርአንን ስለሚቀበሉ የህይወት መመሪያ ነው። ህይወት ያለው ከቁርአን ጋር ነው። ለዛ ነው ይህ ቅናት ስላለ በስድብ ነው። በውይይት ማሸነፍ ስለማይችሉ በስድብ ነው። ይሄ የተሸናፊነት ምልክት ነው። ባይገርም በአንድ በኩል የሚመለከተው አካል ይህንን ለስርዓት ለህግ አቅርቦ አደቡን እንዲይዝ ማድረግ እንዳለ ሆኖ በአንድ በኩል ግን እያንዳንዱ ሙስሊም መስራት ያለበት ስራ አለ። ያ ምንድነው? አንተ በትክክል የእሳቸውን ሱና መተግበር ማሳየት መቻል አለብህ። የዛኔ ይታመማሉ። እነሱ ባይተገብሩትም አንተ በትክክል የነቢያችን ሱና ተከታይ ስትሆን ያማቸዋል፣ ያዞራቸዋል። በጣም የሚገርምህ እኮ ነው። ቁርአን ባዘዘው ስትሰራ ደስተኛ አይሆንም። ለዚህ ነው ሂጃብ የለበሱ ሴቶች የእስልምና ትክክለኛ መመሪያ ስለሆነ ሂጃብ ሲለብሱ ራቆታቸውን የሚሄዱ ሴቶች እያሉ ሂጃብ የለበሱ ሴቶች እንዲሸማቀቁ፣ ሞራላቸው እንዲነካ፣ ትምህርት ገበታ ላይ እንዳይገኙ የማይቆፍሩ ድንጋይ የለም ማለት ነው። ምናቸውን ያዘው? ራቆቷ የምትሄደውን አይከለከሉም። ከከለከሉ እኛ በባህላችን በኢትዮጵያ እንኳን ይሄ አለባበስ ኬት ነው የመጣው? ከዛ ከምዕራቡ አይደለም። እንደዚህ ጋጦጥ አይነት አለባበስ ድሮ ጊዜ ነበረ? የለም ማለት ነው። በማንኛውም ሰው ላይ የለም ነበረ።
ሴቶቹ ረጅም ቀሚስ ነበር የሚለብሱት። አሁንስ ተወጣጥረው ወይም ደግሞ አጭር የሚባለው በቃ እርቃናቸው ቀረ። በቃ ምንም ነገር ሁሉም ነገራቸው በሚያስመስል መልኩ ራሳቸውን ያወጡትና ለፈተና ሰውን የሚዳርጉትን ተተውተው ሐፊፋት፣ ተቅያት፣ ሳሊሓት፣ ሓፊዛት የሆኑትን ጥብቅ የሆኑትን ሴቶቻችንን